ቦሌ is one of the most expensive place in አዲስ አበባ። በዚህ አካባቢ ሰዎች ከ1000 ብር በላይ በቀን ያወጣሉ። እንደምታዩት እጄ ላይ 200 ብር አለ። በዚህ 200 ብር ቁርስ፣ ምሳ፣ እራት መብላት እንችላለን። let's find out። እሺ ጋይስ ቀናችንን የምንጀምረው ማለት ነው ቁርስ ከመብላት ነው የምንጀምረው። እንግዲህ ቁርስ አልበለውም እውነቱን ለመናገር ማለት ነው። ሰዓቱ አሁን ስንት ሰዓት ነው ካላችሁ ማለት ነው አሁን 4 ሰዓት ነው። ለቁርስ በጣም ሌት ነው፣ ግን እዚህ አካባቢ ቁርስ ፈልገን የምንበላ ይሆናል ማለት ነው። እንግዲህ እንደነገርኳችሁ 4 ሰዓት ነው። በቀን 200 ብር ብቻ ነው የምንወጣው፣ ከዛ በላይ ምንም አናወጣም። በጣም ከባድ ነው እዚህ አካባቢ ሲጀመር። የሆነ አስበዋል ቁርስ፣ ምሳ፣ እራት 200 ብር ጋይስ። ለማንኛውም እንሻገርና አንድ ሬስቶራንት እንግባና ፕራይሱን ያለን ከኛ ጋር የሚመጣጠን ከሆነ ከብራችን ጋር የሚመጣጠን ከሆነ አዘን የምንበላ ይሆናል ማለት ነው። እስቲ እዚህ እንግባ መሰለኝ አሜሪካን ብሬክፋስት ይላል ጋይስ። ገብተን ያለውን ነገር እናያለን ማለት ነው። ተከታተሉ። እሺ ጋይስ እንግዲህ እንደምታዩት አሁን አሜሪካን ብሬክፋስት ነው የምንገኘው። ሜኑን አስመጣና ያለውን ነገር እናያለን ማለት ነው። ተከታተሉ። ሜኑን ውስጥ ብንገባ አሪፍ ነበር ማለት ነው። ውስጥ ብንገባ ጸልይ ነበር። ለኛ የሚሆን ነገር የለም። ለቁርስ የሚሆን ነገር ምንም ነው የሌለው ማለት ነው። እዚህ ጋር መኪያቶ 140 ብር ነው ጋይስ። አንድ መኪያቶ 140 ብር አይሆንም ለኛ አይሆንም። እንደምታዩት ከፊት ለፊት የሆነች በርገር ቤት አለች። ውስጥ ገብተናል። ብራዘር እስቲ እዚህ ጋር ምን አለ? ኖርማል ፈጢራ ይላል ጋይስ። እንደምታዩት 320 ብር የምር ነው። ስፔሻል ፈጢራ 400 ብር። ዳይ እዚህ ጋር ምንም አንሰራም የሚያዚህ ጋይስ። እስቲ እዚህ ጋር ምን አለ? እዚህ ጋር እንደምታዩት ጥብስ 800 ብር። እንግዲህ ጋይስ እዚህ ጋር እንደምታዩት ትንሹ ምግብ ትንሹ ፈጢራው ማለት ነው ከ320 ብር ነው የሚጀምረው። እኛ 200 ብር ነው ያለን። ስለዚህ ምንም አንሰራ። let's get it። ሁለት ሬስቶራንት ተገባን ጋይስ። ከኛ ብር ጋር ሊሄድ የሚችል ምንም አይነት ነገር የለም። ስለዚህ አሁን ወደዚህ አካባቢ እንሂድ። እኔ በጣም ርቦኛል። ማውራት ራሱ እየደከመኝ ቁርስ በመብላት ነው አሁን እየሄድን ያለነው። አሪፍ ቦታ ካገኘን በድጋሚ የምናሳያችሁ ይሆናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሱ። ማን እዚህ ጋር ጋይስ እዚህ ጋር በእኛ መጠን ያለ መሰለኝ እግዚአብሔር የሆነ ሻይ ቡና ቤት ይታየኛል ጋይስ። በዛ በኩል እንውጣና እንሞክራለን እስቲ ገብተን። ግን እንዴት እንደዚህ አይነት ቦታ ተጠብቀህ ነበር አንተ? እዲ የሰር አለ እዚህ ጋር ነው። እዚህ ጋር መሆን ይችላል ይቻላል። ቀራሳ ላይ ናችሁ ራሳችን ቁርስ ሳሙሳ በሻ ቀራሳ እያረክ ነው። ቦሌ ላይ በ200 ብር እኔም ብቻ ነው። ቦሌ ላይ በ200 ብር ቁርስ፣ ምሳ፣ እራት መብላት እንችላለን የሚለውን የሆነ ቪዲዮ እየሰራን እንችላለን። ግን ይመስልሻል? አይ በ200 ብር የሚቻል ይመስልሻል? ብቻ ግን እዚህ ጋይስ ቁርሳችንን በሳሙሳ በሻ እንጀምራለን ማለት ነው። ከዛ ምሳ እራት እያልን እንቀጥላለን። ተከታተሉ። ሰብስክራይብ እያደረጋችሁ ዩቲዩብ ነው። ለማንኛውም እዚህ ጋር ያለውን ነገር ላሳያችሁ። እንደምታዩት ካሜራማናችን አለ ጋይስ። እዚህ ጋር እንደምታዩት ሳሙሳና ሻይ ያዘናል። ቁርሳችንን በዚህ እንጀምራለን ማለት ነው። እንግዲህ ወደ ማዕድ እንሄዳለን። እንገባለሁ አብይ ውስጥ ያራኩኝ በጣም እንግዲህ ጋይስ እንብላ። ቁርስ ስኳር ጨመርክልኝ። ስኳራችንን ጨምርና የፈጣጠነ ማለት ነው። ጌታ በኢየሱስ ስም የተባረከ እንግዲህ ዋጋ ሳንጠይቅ ነው እየበላን ያለው በኢየሱስ ስም። እንግዲህ ለማንኛውም ዋጋ ስንት እንደሆነ አላውቅም። ዝም ብዬ ነው እየበሉ ያሉት። ለማንኛውም በኋላ ስንት ብር እንደሚመጣ እናየዋለን። ለማንኛውም ጋይስ እንብላ። ሳምቡሳ በሻይ
let's get it ፀሐይ ሆነብኛል ጋይስ አንዱ ሳምቡሳ ራሱ ያጠግባል በጣም ትልቅ ነው ዋጋ ሳንጠይቅ ነው የበላነው ስንት ነው ዋጋው አሁን ለምሳሌ አንዱ ሳምቡሳ ስንት ነው አንዱ ሳምቡሳ 40 ብር ጋይስ ሻይስ 45 እና 25 አንዱ ሳምቡሳ 40 ብር ሻይ 25 ብር 65 ብር ለቁርስ ፈጀን ስለዚህ ስንት ይቀራናል ማለት ነው 135 ብር ይቀራናል ምሳና አራታችን በ135 ብር እንዴት ነው ምን በለው የሚለውን ነገር እናያለን ማለት ነው ተከታተሉ ወይስ ከዛ ከ135 ብር እላፊ ይመጣብን ይሆን የሚለውን ነገር አብረን ያለን ተከታተሉ የመጀመሪያው 200 ብራችን ልትዘረዘር ነው ዝርዝር ነው እንግዲህ መልሳችን ተቀበላል 135 ብራችን እናመሰግናለን ቴንክ በ65 ብር ቁርስ በልተናል ማለት ነው ስለዚህ አሁን 135 ብር ይቀረናል በ135 ብር ምሳና አራት የት ነው ምን በለው እስከ ማታስ ምንድን ነው የምናደርገው ጋይስ አሁን እዚህ ቦሌ ላይ ስትመጡ የሆነ ቦታ ትቀመጣላችሁ የሆነ ቦታ ጊዜ ታጠፋላችሁ እኛ ግን አሁን 200 ብር ነው ያለን ከ200 ብር ቁርስ በልተን 135 ብር ይቀራል ከ135 ብሩ ደግሞ ምሳና አራት መብላት አለብን ምናምን ሳይ ስለዚህ ምንድነው የምናደርገው አብረን የምናየው ይሆናል ማለት ነው ተከታተሉ ሌትስ ጎ እሺ ጋይስ አሁን ከ4 ሰዓት በኋላ ተመልሰናል ስለዚህ አሁን ምን እናደርጋለን ኦልሞስት 8 ሰዓት 7 ሰዓት ከ40 ነው 7 ሰዓት ከ40 ነው ስለዚህ 7 ሰዓት ከ40 ማለት ደግሞ ምሳ ሰዓት ደርሶ ስለዚህ እዛ ዳርዳር ላይ ጭራሽ እኛ በምንፈልግበት መጠን አናገኝም ምግብ ቤት ምናምን ነገር ማለት ነው ስለዚህ አሁን ምሳ መብላት ስላለብን በ135 ብር ከቻለን ሁለት ቦታ እንከፍሏለን ሁለት ቦታ ከፍለ ነው ማለት ሁለት ቦታ ስንከፍለው ብቻ ይመጣል አሁን ግን ወደዚህ አካባቢ ምግብ ቤት አይጠፋም ውስጥ ለውስጥ ቼክ እናደርግና በየአይነት ነገር ኖርማል ምግቦች ምናምን ካገኘን ምሳችንን የምንበላው ይሆናል ማለት ነው እንግዲህ ተከታተሉ ላይክ ሼር ሰብስክራይብ አድርጉ ግማሽ ቀኑን ማለት በመፈለግ ነው ይዘው እያጠፋን ያለ ነው ዞር እያለን ማለት እዴ ማን አራሳያችሁ ከዛ ከፊት ጋይስ ከፋሪ እናሳያችሁ ጋይስ እዚህ ጋር ኖርማል ምግብ ቤቶች አየን ደስ አለኝ ትላለህ ቁርስ ራሱ እዚህ ጋር መብላት እንችላለን ምንድነው ይዛ እንትን ነው ፓስቲ ነገር ነው ድንች ነው እየቀረቻለች አያሳያችሁ እንጂ ሺት እዚህ ጋር እያየን አልተሳታ አሪፍ ቦታ ነው መሰለኝ የመጣ ነው ማለት እዚህ ጋር መሆን ይችላል መሰለኝ ፓስታ በየአይነት ተጋቢ ነው አውርተን እነግራለን እሺ እኔ የምለው ፓስታና በየአይነት እና በየአይነት እንግዲህ ጋይስ ያዘዝነው ይሄ ነው ፓስታና በየአይነት አዘናል ቅልምጭ ያለች እንግዲህ ቦሌ ላይ እንደዚህ አይነት ምግብ ማግኘት ማለት እኔ ጭራሽ ይኖራሉ ያልጠበቁት ቦታ ነው ለማንኛውም ሎኬሽኑ ያገኘ ነው ማለት ነው ስለዚህ ፓስታና በየአይነት አዘናል በየአይነት 90 ብር ነው ፓስታ ደግሞ 100 ብር ነው ስለዚህ እንደምታዩት ሁለት ምግብ ነው ያዘዝነው ከካሜራማኑ ጋር ነው የምንበለው ካለብቻ ብቻዬን ከበለው አይመጣውም መብላት ይችላል አክቹሊ ግን እሱን መብላት ስላለበት አብረን እንበላለን ማለት ካሜራማኑ የኛውን ቪዲዮ እደግፋለሁ በማለት እሱ የ100 ብር ይከፍላል እኔ ደግሞ 90 ብር ከፍላለሁ ማለት ነው ስለዚህ ከ135 ብር ላይ 90 ብር ስንቀንስ 45 ብር አይደል 45 ብር ይቀረኛል በ45 ብር ደግሞ ምን አይነት እራት ልንበላ እንችላለን የሚለውን ነገር ቦሌ ላይ እናያለን ማለት ነው ተከታተሉ እንብላው ዘፈርስት ምሳ ጋይስ እንግዲህ በ90 ብር ቦሌ ከፍሬንድሺፕ ጀርባ ነው ያለ ነው ከፍሬንድሺፕ ጀርባ በዚህ አይነት ፕራይስ ምግብ ማግኘት ማለት ኖርማል ምግብ ማለት ነው ከቦሌ አንፃር ማለት ነው ይገርማል እንግዲህ እዚህ አካባቢ መጣችሁ መሞከር እንግዲህ ጋይስ እንደምታዩት በየአይነቱን በላን በጣም ጠገብን ዘጭ ብለናል እግዚአብሔር በጣም ያበደ ምግብ ነው የሆነ ራሱ እስካሁን እያላመጥኩኝ ነው እንደማንኛውም ኢትዮጵያዊ ምሳ ከተበላ በኋላ ቡና ይጠጣል አይደለ ስለዚህ ቡና የቀረኝ 45 ብር ነው ቡና ከጠጣው አይመጣውም ግን ቡና መጠጣት አለብኝ የሆነ ኢነርጂ ማግኘት አለብን የምር ከምሳ በኋላ ፀሐይ ምናምን ስለሆነ ነቃ ማለት አለብን ቡና ከጠጣው ግን 45 ብር ነው ያለኝ ከቡናው እንዴት ነው ብቻ ያለውን ነገር እናያለን ከዚህ በኋላ በ45 ብር ምንድነው ራት ልንበላ ምንጭ የሚለውን ነገር አሳያችኋለሁ ማለት ነው ከምሳ መልስ ይላል ጋይስ ከምሳ መልስ ተመልሻለሁ ቅድም ምሳ የበላነው ግን ውሃ አልጠጣው ቡና አልጠጣው የሌለ ደርቋል ጎሮሬ ያሏሻል የሌለ ደክሞኛል ዛልኩ በስማ ይሄን ለ100 ብር ስፔንድ ለማድረግ የተለያዩ ቦታዎች እየሄድኩ በተቻለ መጠን ብር ላለማውጣት ማለት ነው ውሃ የሌለ ጠምቶኛል
የቀረኝ 45 ብር ነው። በዚህ 45 ብር ውሃ ከጠጣው ጥራት አለ። አሚን እችላለሁ። በ45 ብር ወይ የሚጠጣ ነገርና ወይ ደረቅ ነገር ገዝቼ በዚሁም ጣዕሜን ማርካት እችላለሁ። እንደ ራትም ማየት ይችላል። ግን የትኛውን ልምረጥ? እሱ ነው ግራ ይገባል። እንግዲህ እንደምታዩት አሁንም ቦሌ ውስጥ ለውስጥ ዞር እያለን ነው። እዛ ጋር እንግዳ ቡና የሚል አለ እና እንደነገርኳችሁ ወይ ቡና ልጠጣ ወይ ውሃ ገዝቼ ልጠጣ። ውሃ ገዝቼ ከጠጣው 45 ብር ነው ያለኝ። እኛ ሀገር ደግሞ 2 ሊትር ውሃ 35 ብር ነው። 10 ብር ነው የሚቀረኝ። በ10 ብሩ ራስ በላ አልችልም። እንግዲህ ጋይስ እንደምታዩት መሽቷል። እኔም አለው እስካሁን እዛው ነኝ፣ እዛው አካባቢ ነን። የቀረን 45 ብር ነው። እራት ልበላ እችላለሁ ወይ የሚለውን ነገር ነው አሁን ምናየው። በጣም ደክሞኛል። እግዚአብሔርን ውሃ የሌለ ነጠማኝ ጋይስ። እንግዲህ እኔ ያሰብኩት መንገድ ላይ ያለ ሱፐርማርኬት ገብቼ ወይም ሱቅ ሊሆን ይችላል ገብቼ ምንድነው ማድረጉ ውሃ በጣም ስለጠማኝ ውሃና ደረቅ ነገር እገዛለሁ። ለምሳሌ በቃ ብስኩት ነገር ገዝቼ ራስ እሱን ነው ይሆናል ምበለው ማለት ነው። እዛ አካባቢ አይጠፋም ሱቅ ነገር ወይም ሬስቶራንት ነገር ስለማይጠፋ ጋይስ እዛ አካባቢ ማለት ነው ወደዛ ጋር እንሂድና ገዝቼ እበላለሁ ማለት ነው። ስለዚህ ሌትስ ጌት። እሺ ጋይስ እዚህ አካባቢ ደርሰናል፣ ግን ምንም አይነት ሱፐርማርኬት ነገር እየታየኝ አይደለም። ምንም ያሳያችሁ እንደምታዩት ምንም ነገር እየታየኝ አይደለም። ያገኘሁት ቦታ ገብቼ ነው የምበለው ጋይስ። እውነቱን ለመናገር ውሎ እንዴት የነበረ ካላችሁኝ ማለት ነው ኖርማል ምንም ማለት በ200 ብር መዋል ይቻላል። ቁርስና ምሳ መዋል ይቻላል ጋይስ። እውነቱን ለመናገር ውሃ ስጪኝ እስቲ ብራስ። ስንት ነው? 30 የሆነ ሱቅ አገኘን። ውሃ ለገዛ ነው ጋይስ። ገዛው ውሃ የ15 ብር ምን አለሽ ብስኩት ነገር ምናምን ሙያ ምናምን አለ እሱ ነው ያለው። እሱ ይቀርስ አይሆን። እሺ ቴንክ ዩ። ወገን 15 ብር ቀርቶናል። ቀኑ ሙሉ በውሃ ጥም ለሞት ነበር ጋይስ። ልጠጣ ለማንኛውም ቆይ አሁን ማውራት እንችላለን። ዩቲዩብ ያያችሁት የዛሬው ቪዲዮአችን ይሄን ይመስላል። በጣም ጨልሟል፣ ማታ ነው። ስለዚህ የዛሬው ቪዲዮአችን ይሄን ይመስላል። ሳምንት በሌላ ቪዲዮ እንገናኛለን። በዚሁ ሰዓት በዚሁ ቀን ማለት ነው። ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ